Hello dear students, how's it going? Today I'm gonna teach you about archaea. Archaea, it is a group of or under the group of prokaryotes. These prokaryotic organisms, it could be blue-green algae or bacteria. In addition to bacteria, it includes what archaea. So how to distinguish between archaea and bacteria? Let's see, follow me. አርኪያዎች ፕሮካሪዮቲክ ኦርጋኒዝሞች ናቸው። ፕሮካሪዮቲክ ኦርጋኒዝሞች ናቸው ስንል ምን ማለት ነው? ትሩ ኒውክሊየስ የላቸው ወይም ደግሞ በሜምብሬን ባውንድ የሆነ ኦርጋኔልና ኒውክሊየስ የላቸው ማለት ነው። ባይ ዘ ዌይ ኒውክሊየስ ማለት ምን ብለን ነበር? ኒውክሊየስ which is equals to nuclear material plus what ኒውክሊየር ሜምብሬን ብለን ነበር። ስለዚህ የኒውክሊየር ማቴሪያል እና የኒውክሊየር ሜምብሬን ስብጥር ኒውክሊየስን ይሰጠናል እንጂ ወይ ኒውክሊየር ሜምብሬን ብቻ ኑሮ ወይም ኒውክሊየር ማቴሪያል ኦር ክሮማቲድ ብቻ ኑሮ ኒውክሊየስ አለ አንልም። ባይዘ ሁሉም ኦርጋኒዝሞች ኒውክሊየር ሜምብሬን ሳይሆን ኒውክሊየር ማቴሪያል አላቸው። ነገር ግን ኒውክሊየር ሜምብሬን ጋር ስንመጣ የሌላቸውም ያላቸውም አሉ ማለት ነው። ሶ እነዚህ አርኪያኖች ፕሮካሪዮቲክ ኦርጋኒዝሞች ናቸው። እንዲሁም ደግሞ ሲንግል ሴል ኦርጋኒዝሞች ናቸው ወይም ደግሞ ዩኒሴሉላር ናቸው። ዩኒሴሉላር ማለት ምን ማለት ነው? ከባላንድ ህዋስ ኦርጋኒዝም እንመድባቸዋለን ነው። ባይ ዘ ዌይ ዚስ ኢዝ the archaeans. So and also ከባክቴሪያዎች የምንለይባቸው መንገድ ምንድነው? ትሩ የሆነ ፔፕቲዶግላይከን የላቸውም። ወይም ደግሞ ምን ማለት ነው? ፔፕቲዶግላይከን ማለት ባክቴሪያዎች ሴሎላቸው የተሰራበት ፓርት ፔፕቲዶግላይከን ይባላል። ነገር ግን እነኚህ ትሩ የሆነ ፔፕቲዶግላይከን የላቸውም። ምኖች ማለት ነው? አርኪያዎች ማለት ነው። So the lack true peptidoglycan, the archaeans can be different from what? Bacteria. And also ከባክቴሪያዎች ጋር አሁንም ስናነጻጽር እነኚህ አርኪያኖች ሴል ሜምብሬናቸው ባይዞ ሴል ሜምብሬን ማለት ነው። ሴል ሜምብሬን ማለት ፎስፎሊፒድ ባይሌየር ወይም ደግሞ ሊፖፕሮቲን ሌየር ማለት ነው። ሊፖፕሮቲን ሌየር ወይም ፎስፎሊፒድ ባይሌየር ማለት ነው ማለት ነው ከሊፒድ እና ከፕሮቲን የተሰራ ነው የነዛ ፓርታቸው ማለት ነው። ሶ ሴል ሜምብሬናቸው ከሊፒድ እና ከፕሮቲን የተሰራ ከመሆኑ አንጻር ሴል ሜምብሬናቸው ብራንች የሆነ ሃይድሮካርበን ቼኖች አሉት ማለት ነው። ሶ ብራንች የሆነ ሃይድሮካርበን ቼኖች መኖሩ የአርኪያኖች ሴል ሜምብሬን ከባክቴሪያዎች ይለያል ማለት ነው። and also ከዚህ በተጨማሪ ደግሞ ፖሊፔፕታይድ ቼናቸው ላይ ኢኒሼት ኮዶን አላቸው። ይህ ኢኒሼት ኮዶን ምንድነው? ኢኒሻል የሆነ አሚኖ አሲድ ነው። ፖሊፔፕታይድ ቼናቸው አሚኖ አሲድ ኢኒሼት የሚሆኑበት ስታርት ኮዶን አላቸው ነው። ያ ደግሞ ኮድ የሚደረገው በሚታዮናይን ነው። ሚታዮናይን ደግሞ ምን ማለት ነው? ዛት ኢዝ ኤዩጂ ብለን የምንጠራው ማለት ነው። ኤዩጂ የምንለው ኮዶን ዚስ ኢዝ ሚታዮናይን ወይም ስታርት ኮዶን ይባላል። አብዛኛውን ጊዜ ኢዩካሪዮቶች ላይ ማለት ነው ይህ ሚታዮናይን ይሰራል ማለት ነው። ሶ እና ደግሞ ይህ ሚታዮናይን ባይዞይ ኮዶን ጋር ስመጣ ምን ላይ ነው የምናስታውሰው? ዛት ኢዝ ፕሮቲን ሲንተሳይዝ ሲደረግ ማለት ነው። ሶ ፕሮቲን ሲንተሳይዝ እንዴት እንደሚደረግ ማምን ቪዲዮ የተሰራ ቪዲዮ አለ፣ እሱ እንዳችሁ ማየት ትችላላችሁ። ሶ ይህ ስታርት ኮዶን ኢኒሺየት እንዳደረገ ደግሞ የሚያቆሙ ስቶፕ ኮዶኖች አሉ። እነኛ ስቶፕ ኮዶኖች ደግሞ እነማን ናቸው ካልን ሄዳችሁ ማየት ትችላላችሁ ማለት ነው። what about the other the characteristics of archaea የሚለውን ስንመለከት አርኪያኖች በዋናነት በአራት ይከፈላሉ። what is that? the first one it is methanogenes. methanogenes ማለት ምን ማለት ነው የሚለውን ስንመጣ ሜታኖጀን ማለት ባይዞ ሚቴንን ፕሮዲዩስ የምናደርገው ስፔሻሊ በምንድነው? አንኤሮቢክ በሆነ ወይ ነው አይደለ? ሶ እዚህ ጋር ማየት ትችላላችሁ። ሚቴንን አንኤሮቢክ በሆነ ወይ ፕሮዲዩስ ስለምናደርገው ሚታኖጅኖች አንኤሮቢክ የሆነ ኦርጋኒዝም ውስጥ የሚገኙ ስትሪክትሊ አንኤሮቢክ ኦርጋኒዝሞች ናቸው። እንዲሁም ደግሞ ዳይቨርጀንት በሆነ አኔሮቢክ ኢንቫይሮንመንት ላይ አይዞሌት ሆነው ይገኛሉ። ላይክ እንደነማን አይነት ካልን ለምሳሌ waterlogged soils and also the lake sediments, marshes, marine sediments, gastrointestinal tracts of animals and other parts. These are what found ማለት ነው። ሶ ሚታኖጀኖስ የምንላቸው አይዞሌት ሆነው አኔሮቢክ በሆነ ኢንቫይሮንመንት ውስጥ የሚገኙ እነኚህ አኔሮቢክ ኢንቫይሮንመንት የምንላቸው ለምሳሌ the waterlogged soil, ሌክ ሴዲመንት፣ ማርሽስ፣ ማሪን ሴዲመንት አካባቢ ባይዘይ ሳላይን የሆነ ኢንቫይሮንመንት አካባቢ ይገኛሉ ማለት ነው። ሶ እነኚህ አኔሮቢክ
ፉድ ቼን ይመሰርቱና ኦርጋኒክ ሞለኪውሎችን ወደ ሚቴን በመቀየር ሚታኖጀንስ የሆኑ ኦርጋኒዝሞች ይገኛሉ ነው። ባይዞ ሚታኖጀንስ የምንላቸው ሚቴንን ፕሮዲውስ የሚያደርጉ አርኪያዎች ማለት ነው። ሶ እነኚህ ሚታኖጅኖች በእንደዛ አይነት መልኩ እንገልጻቸዋለን። ዋት አባውት ኤክስትሪም ሃሎፊለስ? ኤክስትሪም ሃሎፊለስ የምንላቸው ደግሞ ሃሎፊለስ ማለት ባይዞ የምን ማለት ነው? ሳልት ማለት ነው። የስ ይህ ሳልት ማለት ምን ማለት ነው? ደግሞ ሳልት ላቪንግ የሆኑ ኦርጋኒዝሞች ወይም ደግሞ አርኪያኖች ናቸው። እነኚህ ሳልት ላቪንግ የሆኑ ኦርጋኒዝሞች ወይም ደግሞ አርኪያዎች የምንላቸው ሳላይን በሆነ ኢንቫይሮንመንት ውስጥ ይገኛሉ። ሳላይን በሆነ ኢንቫይሮንመንት ውስጥ ያ ማለት ምን ማለት ነው? በጨዋማ አካባቢዎች እንዲኖሩ ይገደዳሉ ማለት ነው። ሶ ሁሉችም አርኪያኖች ማለት አይደለም፣ እየከፋፈልናቸው ስለሆነ የተወሰኑ አርኪያዎች እንደዛ አይነት አካባቢ የሚኖሩ የተወሰኑ እንደዛ አይነት ብለን ለመረዳት ያክል ማለት ነው። ሶ ኦብሊጌት ኤሮብስ ናቸው እነኚህ ሳላይን የሆኑ ኢንቫይሮንመንት ውስጥ የሚገኙ አርኪያኖች ወይም ደግሞ ሃሎፊልስ የምንላቸው ዛት ኢዝ ኦብሊጌት ኤሮብ። ያ ማለት ግዴታ ለአጠቃላይ ለሴሉላር ሪስፓይሬሽን ለአጠቃላይ ለስርዓተ ሁኔታቸው ወይም ደግሞ ኑሯቸው በሙሉ ምን ያስፈልጋቸዋል? ኦክስጅን ያስፈልጋቸዋል። እነዚህ ኤክስትሪም ሃይሎፊለስ የምንላቸው ማለት ነው። ወት አባውት ኤክስትሪም ተርሞፊለስ? ቴርሞፊለስ የምንላቸው ደግሞ ሃይፐር ቴርሞፊለሶች ሊሆኑ ይችላሉ ወይም ደግሞ ቴርሞፊለሶች ሊሆኑ ይችላሉ። ያ ማለት የሚኖሩበት የቴምፕሬቸር መጠን ሲጨምር ሃይፐር ቴርሞፊለስ ይባላሉ። አዚቲዝ ሚኒመም ላይ ማለት ኦፕቲመም ላይ ከሆነ ደግሞ ቴርሞፋይለስ ይባላሉ ማለት ነው። እነኚህ በጣም በሚያስገርም ሁኔታ ምንም አይነት ኦርጋኒዝም አዳፕት በማያደርግበት ኢንቫይሮንመንት ውስጥ ነው የሚገኙ። ለምሳሌ ኒር ቱ ዘ ቮልካኒክ ቬንትስ ወይም ደግሞ የእሳተ ገሞራ ፍንዳታ በተካሄደበት አጠገብ ነው የሚኖሩት። እንግዲህ በዛው ጋር ለመቆየት ህይወታቸውን ለማስቀጠል ለመገኘት በዛ አጠገብ ራሱ የሚከብድ ኢንቫይሮንመንት ነው። ነገር ግን ያን ኢንቫይሮንመንት አዳፕት ያደረጉ አርኪያኖች ይገኛሉ። ከዛ በተጨማሪ ፊሸርስ የምንለው በተጨማሪ ማለት ነው። እንዲሁም ደግሞ እነኚህ ምን ሊሆኑ ይችላሉ? ዛት ኢዝ ኦብሊጌት ኤሮብም ኦብሊጌት ኤሮብም ሊሆኑ ይችላሉ፣ ወይም ፋኩሊቴቲቭ ኤሮብም ሊሆኑ ይችላሉ። ማለት ነው ኦብሊጌት ኤሮብ ማለት ግዴታ ኦክስጅን የሚያስፈልጋቸው ወይም ደግሞ ግዴታ ኦክስጅን በማያስፈልግበት ወይም በሌለበት ኢንቫይሮንመንት መኖር የሚችሉ አሊያም ደግሞ አንዴ ሲፈልጉ ኦክስጅንን አሊያም ደግሞ አለመፈለግ የሚችሉበት አይነት ኮንዲሽን ሆኖ የሚገኙ አርኪያኖችም እነኚህ ኤክስትሪም ተርሞፍለስ ወይም ደግሞ ሃይፐር ተርሞፍለስ ውስጥ ይመደባሉ ማለት ነው። ሌላኛው ደግሞ ቴርሞ አሲዶፊለስ ነው። ባይዘ አሲዶፊለስ የምንለው ሁለት ግሩፑን ይይዛል። አንደኛ ቴርሞ ወይም ቴምፕሬቸር እና አሲዶፊለስ፣ ያ ማለት አሲዲቲም ያለበት ቴምፕሬቸሩም የበዛ። እነኚህ በዋናነት በሁለት ይከፈላሉ። ዛት ኢዝ ሜምበርስ ኦፍ ቱ ጄኔራ ዛት ኢዝ ቴርሞፕላዝማ እና ፒክሮፊለስ እንላቸዋለን ማለት ቴርሞፕላዝማ እና ፒክሮፊለስ። ሶ እነኚህ የሁለቱ የአሲዶፊለስ ሜምበሮች ናቸው። አስታውሱ ቴርሞፕላዝማ የሚለው አንደኛ ቴምፕሬቸር መኖሩን ነው የሚያሳየን፣ ሌላኛው ደግሞ አሲዲቲውን ነው። ፒክሮፋይለስም በተመሳሳይ ቴርሞ አሲዶፊለስ የምንላቸው እነኚህ ሁለት ነገሮችን ይዛል፣ ቴምፕሬቸርንና አሲዲቲን የሚለውን አስታውሱ። ዋት አባውት ዘ አዘር ኮንሰፕት? ሌላኛው ደግሞ ስፔሻሊ የምንይዛቸው ቴርሞፋይለስ አርኪያ የምንላቸውና የስ ቴርሞፊለስ አርኪያ ኤንድ ዋት ደ ቴርመስ አኳቲከስ የምንላቸው ቴርሞፊለስ አርኪያ ቴርመስ አኳቲከስ የምንላቸው የአርኪያ ስፔሺሶች ለምን ያገለግላሉ? ለዲኤንኤ ወይም ደግሞ ለፒሲአር አምፕሊፊኬሽን ወይም ደግሞ ምልክት ይሆናሉ። ያ ማለት ዲኤንኤን በምንፈልግበት ጊዜ እነኚህ አርኪያኖች ለዲኤንኤ አምፕሊፋየር ለማድረግ ቬሪ ኢምፖርታንት። ባይዙ ፒሲአር ማለት ምን ማለት ነው? ፖሊመሬዝ ቼን ሪአክሽን ማለት ነው። ፖሊመሬዝ ቼን ሪአክሽን የምንለው ደግሞ አዜ ሞለኪላር ባዮሎጂ ፊልድ አሴ ሳይንስ እንደ ሞለኪላር ባዮሎጂ ሆኖ ይህ አርኪያ ለዲኤንኤ አምፕሊፋይ ነው። the basis for the amplification of DNA within the technique of what ፒሲአር ወይም ደግሞ that is polymerase chain reaction የሚባለውን ቴክኒክ በመጠቀም በሞለኪላር ባዮሎጂ ሳይንስ ላይ ለዲኤንኤ አምፕሊፊኬሽን ይጠቅሙናል ማለት ነው። ቴርሞፊለስ አርኪያ ኤንድ ቴርመስ አኳቲከስ ብላችሁ ያዟቸው። ሌላኛው ደግሞ የአርኪያኑ ጥቅም ምንድነው? ከዲተርጀንቶች ላይ ብንጨምራቸው ሞር ፍላወርን ይጨምራሉ። ወይም ደግሞ when added to the detergents in order to help what ምን ለማድረግ ነው የምንጨምራቸው? to maintain its activity even at higher temperature and pH. yes ሞር የምንሰራውን ስራ እንደ ኢንዛይም አክቲቬት በማድረግ
ሃየር በሆነ ቴምፕሬቸር እና ፒኤችም እንኳን እነሱ ቢገኙ የስ አሲዲቲያቸው ከፍተኛ የሆነ ቴምፕሬቸራቸው በጣም ከፍተኛ የሆነ ቦታ ላይ እንኳን ቢገኙ አክቲቪቲውን ሜንቴን ለማድረግ ይጠቅሙናል እነኚህ አርኪያኖች። ከዛ በተጨማሪ ደግሞ በፕሮቲዝ እና በሊፒዝ የሚባሉ ኢንዛይሞች ዙሪያ ላይ በጣም ከፍተኛ የሆነ ሮል አላቸው። እነኚህ ኢንዛይሞች ባይዞ ኤክስትራክት የሚደረጉት አልካሊፊሊክ ባክቴሪያ ከሚባለው አርኪያ ዙሪያ ነው። እነኚህ ስቴንን ሪሙቭ የማድረግ ኤቢሊቲያቸውን ለመጨመር ያ ማለት ምን መሰላችሁ? ለምሳሌ አሁን እነዚህ ፕሮቴዝ እና ሊፒዝ የምንላቸው ኢንዛይሞች የሆነ ጾም የነካ እቃ ወይም ደግሞ የአኒማል ስፍ አይነት ነገር ወይም ሊፒድ ፋት አይነት ነገር የነካ እቃ አይለቅልንም በቅዝቅዝ ውሃ። ነገር ግን ሙቅ ውሃ ስናጥብ ምን እናደርጋለን? እናስቀምጥበታለን። ማለት ስናጥብበት የዛኔ ውልቅ ይላል። ያ ምንድን ነው? ያሉት ኢንዛይሞች አክቲቪቲ የሚያደርጉት ኢንዛይሞች ቴምፕሬቸሩ ሲጨምር ዲኔቸርድ ሆነዋል። ሶ ያኔ ምንም አይነት አክሽን እንትን ስለማይፈጠር አይለቅልንም ማለት። ሶ እነኚህ ኢንዛይሞች ሊፒዝ እና ፕሮቲዝ የተባሉ ኢንዛይሞች ከፍተኛ የሆነ ቴምፕሬቸር ላይ ሲሆኑ ሪሙቫል ኤቢሊቲውን ይጨምሩላል የሚለው ነው። ሌላኛው ደግሞ አካባቢን በማጽዳት አኳያ ነው። አካባቢን በማጽዳት አኳያ ዘ ፖቴንሻል ኦፍ ባዮሪሚዲሽን ፎር ደ ፖቴንሻል ኦፍ ባዮሪሚዲሽን ስንል ምንድን ነው? ፎር ደ ክሊኒንግ ኤጀንት ኦር ቲ ዘ ክሊኒንግ ኮንታሚኔትድ ሳይት ማለት ነው። ሶ አርኪያኖች በዚህም ከፍተኛ የሆነ አስተዋጽኦ አላቸው። በአጠቃላይ አርኪያዎች ዊዝን ደ ኢንዱስትሪ ዌን አድድ ቱ ዲተርጀንትስ ኢት ሄልፕስ ቱ ሜንቴን ዚ አክቲቪቲ ኢቨን ዌን ደ ሃይ ቴምፕሬቸር ኤንድ ፒኤች ቢሆን ብለናል። ከዛም በተጨማሪ ደግሞ ኢን ደ ኬዝ ኦፍ ኤንዛይምስ ዊዝን ደ ፕሮቲዝ ኤንድ ሊፒዝ ኤንድ ዲ አዘር ዋን ኢዝ ባዮሪሚዲሽን ኤንድ ደ ላስት ዋን ኢዝ ፎር ዲ አምፕሊፊኬሽን ኦፍ ዲኤንኤ ዊዝን ደ ቴክኒክ ኦፍ ዋት ፒሲአር ሜትድ ብለናል ማለት ነው። ዋት አባውት ዚ አዘር ሌላኛው ኮንሰፕት ደግሞ ለዛሬ የሚሆነው የተለያዩ ማይክሮቦችን ወይም ደግሞ ማይክሮ ኦርጋኒዝሞችን አፌክት የሚያደርጉ ፊዚካል ፋክተሮችን ነው የምናየው። እነኚህ ፊዚካል ፋክተሮች ስንል እነማን ናቸው ካልን ለምሳሌ አርኪያኖች በሆነ ቴምፕሬቸር ውስጥ እንዲኖሩ ኮልድ ወይም ወርም ወይም ሆት ሊሆን ይችላል። ከዛም በተጨማሪ አሲዲቲ ሳላይን በሆነ ኤንቫይሮንመንት ውስጥ እንዲኖሩ አፌክት የሚያደርጓቸው ነገሮች አሉ። ሶ በነዛ ነገሮች አፌክት ተደርገው በቴምፕሬቸር አኳያ በፒኤች ኦር አሲዲቲ አኳያ በተለያየ ነገር እንከፋፍላቸዋለን። ሶ ያንን መሰረት በማድረግ አርኪያዎችን እንከፋፍላቸዋለን ማለት ነው። ለሲ ወን ባይ ዋን የመጀመሪያው አፌክት የሚያደርጋቸው ቴምፕሬቸር ነው። ቴምፕሬቸር ጋር ስንመጣ ኢት ኩድ ቢ ሆት ወርም ኦር ኮልድ በሆነ ቴምፕሬቸር ውስጥ የሚኖሩ አርኪያዎች አሉ። ሆት በሆነ ቴምፕሬቸር ውስጥ የሚኖሩት ምን ማለት ነው? ሆት ወይም ደግሞ በጣም ቴምፕሬቸሩ ከፍ ያለ ኤንቫይሮንመንትን ቶለራንት የሚያደርጉ ቴርሞፋይለስ እና ሃይፐር ቴርሞፋይለስ። ከፍተኛ ከሆነ ሃይፐር ቴርሞፋይለስ ይሆናል፣ መጠነኛ ከሆነ ደግሞ ቴርሞፋይለስ ይሆናል። አዚቲስ ቴምፕሬቸሩ ሀይ መሆኑ እንዳለ ሆኖ ሃይፐር ቴርሞፋይለስን በጣም ከፍተኛ መሆኑ ይገልጽልናል ማለት ነው። what about the ኮልድ ካልን? ኮልድ ካልን ደግሞ ኮልድ ወይም ደግሞ ኩለር የሆነ ኤሪያን ቶለራንት የሚያደርጉ እነሱም ሳይክሮትሮፕስ እና ሳይክሮፋይለስ ይባላል። ሶ ሳይክሮትሮፕስ እና ሳይክሮፋይለስ ኮልድ በሆነ ቴምፕሬቸር ውስጥ የሚኖሩ አርኪያኖች ሲሆኑ ሚዲየም በሆነ ወርም በሆነ ቴምፕሬቸር ውስጥ ኦፕቲመም በሆነ ቴምፕሬቸር አንደር 37 ዲግሪ ሴልሺየስ አካባቢ የሚኖሩት ደግሞ ሜሶፋይለስ ይባላሉ ማለት ነው። what about the oxygen? ኦክሲጅንስ እንዴት አፌክት ያደርጋቸዋል ካልን ኦክሲጅንን ግዴታ የሚፈልጉ ማይፈልጉ አሉ፣ ወይም ደግሞ በመጠኑ የሚፈልጉ አሉ፣ የሚለዋወጡም አሉ። ሶ ዛት ኢዝ ኤሮቢክ እና አንኤሮቢክ ብለን ነው በዚህ ግሩፕ ነው የምንከፍላቸው። ኤሮቢክ ካልን ኤርን ወይም ኦክሲጅንን ግዴታ የሚፈልጉ እነኚህ ግዴታ ኦክሲጅንን የሚፈልጉ እና ኦክሲጅንን በተወሰነ መልኩ የሚፈልጉ ዛት ኢዝ ኦብሊጌት ኤሮብስ የምንላቸው እና ማይክሮ ኤሮፋይለስ የምንላቸው ናቸው ማለት ነው። ሌላኛው ደግሞ አሁንም እዚሁ ኤሮቢክ ላይ ፋኩልቴቲቭ ይሆናሉ ወይም ደግሞ ኦክሲጅን መጠንን በተወሰነ መልኩም እየፈለጉ ወይም በከፍተኛ ሁኔታ እየፈለጉ ነገር ግን አንዳንዴ ደግሞ አንኤሮቢክ የሚሆኑም አሉ ማለት ነው። ዋት አባውት አንኤሮቢክ? አንኤሮቢክ ከሆነ ደግሞ አንኤሮቢክን ግዴታ የሚፈልጉ ምንም አይነት ኦክሲጅን የማይፈልጉ እንዲሁም ደግሞ ኦክሲጅንን ቶለራንት የሆኑም ናቸው ማለት እነዚህ አንኤሮቢክ የምንላቸው። ሶ በእንደዚህ አይነት መልኩ የተለያዩ
አርኪያዎችን መከፋፈል እንችላለን። what about pH? pH ጋር ስንመጣች can be one group ነው that is acidophilous ናቸው። አሲዲቲ በጣም ከፍተኛ በሆነ አሲዲቲ ውስጥ የሚገኙ ያን ኤንቫይሮንመንት አዳፕት አድርገው የሚኖሩ አርኪያኖች ማለት ነው። what about osmotic condition? osmotic condition ጋር ስንመጣ ደግሞ ምንድነው ሳልቲን ነው እዚህ ጋር የሚያሳዩ የጨው መጠኑን ነው። እነኚህ ምን ሊሆኑ ይችላሉ? አንደኛ ሳልትን ቶለራንት የሚያደርጉ ወይም ሳልቲ በሆነ ኤንቫይሮንመንት ውስጥ የሚኖሩ ሃሎ ቶለራንት የምንላቸው ሊኖሩ ይችላሉ። ሌላኛው ደግሞ ጭራሽ ሳልቲን የማይፈልጉ ነን ሃሎ ፋይሎችም ሊኖሩ ይችላሉ። ከዛም በተጨማሪ ደግሞ ያው መጠነኛ ሆኖ ሃሎ ፋይልስ ይሆኑ አሉ። እንዲሁም ደግሞ በጣም ከፍተኛ ኤክስትሪም የሆኑ ሃሎ ፋይልስ ኤንቫይሮንመንት ውስጥ የሚኖሩ አርኪያኖችም አሉ ማለት ነው። ሶ በዚህ መልኩ አርኪያኖችን መከፋፈል እንችላለን። ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ባይ ባይ።